ወጣቷ መክሊት መርሃ ጽድቅ በአዲስ አበባ ዩኒቨርሲቲ የ3ኛ ዓመት የነርሲንግ ተማሪ ናት። በዓይን ብሌን ጠባሳ ምክንያት ብርሃኗን ብታጣም አንድም አታውቃቸው በጎ ሰው ከልፈታቸው በኋላ የዓይን ብሌናቸውን በመለገሳቸው ምክንያት ዳግም ብርሃኗን አግኝታው ትምህርቷን እየተከታተለች ትገኛለች። ለእሷ የተደረገላት መልካም ነገር ለሌሎች በሷ ተመሳሳይ ብርሃናቸውን ያጡ ሰዎች እንዲደርስ እሷም ህልፈት ሲያጋጥማችሁ የዓይን ብሌናችሁን እንድትለግሱ በማለት መልእክት አስተላልፋለች። ወደ መልእክቱ ሁላችንም አንድ ነገር ላስቸግራችሁ። ለ3 ሰከንድ አይናችሁን ትጨፍኑልኛላችሁ። 3 እቆጥራለሁ፣ ትከፍታላችሁ ማለት ነው። ሁላችሁም አንድ ጊዜ እንጀምር። 1 2 3 አሁን እንዲህ እንዳላችሁበት ግለጹ። በቃ አሁን እንዲህ እንዳላችሁበት ሰዓታትን፣ አመታትን፣ ወራትን እንዲጨፍናችሁ ቆዩ ብላችሁ ያለው ስሜት እንዴት ነው? ይከብዳል አይደል? ማሰብ ራሱ ይከብዳል። እለት ተዕለት ደግሞ እንደዚህ ህይወታቸውን የሚገፉ ሊድን በሚችል የዓይን ብሌን ጠባሳ ምክንያት የተጎዱ እህትና ወንድሞቻችን አሉ። የዓይን ብሌን ልገሳውን ወረፋ ላይ በመጠበቅ የሚገኙ ማለት ነው ለጋሻቸው። ስለዚህ ይህንን ከግንዛቤ በማስገባት ብርሃኔን ልቀብር አይገባም፣ ብርሃኔ ከሞትኩ በኋላ ለሌላ ሰው እንዲሁም ማገልገል አለበት በማለት ሁላችሁም ቃል እንድትገቡ አደራ ለማለት ፈልጋለሁ። እንዲሁም አሁን ላይ የግንዛቤ ስራ ነው። ብዙ ሰው ግንዛቤ የለውም። ስለ ዓይን ብሌን ጠባሳ ብዙ የሚያውቀው ማህበረሰብ በጣም ጥቂት ነው እና ሊድን እንደሚችልም ብዙ ማህበረሰብ አለና ሁላችሁ ከዚህ ከወጣችሁ በኋላ ቢያንስ ለአንድ ለሁለት ሰው ቃል ማስገባትም ባይሆን ቢያንስ አዌርነሱን እንኳን በመፍጠር ታግዙ። ብዙ ብርሃን መታደግ ይቻላል። ብዙ ብርሃን መመለስ እንችላለን። ስለዚህ ቀኑ ለጨለመባቸው ወገኖቻችን የብርሃናቸው ምክንያት ለማለት እወዳለሁ። አመሰግናለሁ።